ቤቱ አትመጣጣኑም በጣም ነውር እዚህ ቤት ውስጥ አንቺ ማለት ደሃ ነው ያልከኝ ከሆነ ምን ያክል ንብረት እንዳለው ታውቃለህ? እሱስ እውነት ነው። ግን አንቺን የመሰለች ልጅ እዚህ ቤት ውስጥ አንድ ቀን ማደር የለባትም። አመሰግናለሁ። አሁን በቃ ሄድልኝ። ሰው አልወድም። እኔ ለእውነተኛ ፍቅር ብዙ መስዋዕትነት የከፈልኩ ሰው ነኝ። ስለማታውቀው ሰው ደግሞ እንደዚህ ብለህ ማውራት ነውር ነው። ነይ እባክሽ አትፍሪ። ህጉ እንደሆነ እናውቀዋለን። ይሄ የመፍራት ያለ መፍራት ጉዳይ አይደለም። ህጉም ቢሆን የሰው ሚስት ማባለግ የሚፈቅድልህ አይመስለኝም። እባክሽ ኋላ ቀር አትሁኝ። ንብረታችሁ በሳምንት ውስጥ እንዲመለስልሽ ከፈለግሽ ነይ ተቀመጭና ነይ ተቀመጭ። ንብረቱም ቢሆን ጥንቅር ብሎ ይቅርሽ። ይልጫቆት ምናምን መሆን ትፈልጋለህ እንዴ? ቀላል እፈልጋለሁ። እናደርገዋለን። በጣም ለጓደኛ ስትል፣ ለሚስት ስትል፣ ለሀገር ስትል መሞት ሞገስ ጀግን እናደርገዋለን። ዛሬ ወንድማችን እናድነዋለን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላምታዬ በያላችሁበት ድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ። እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ ሁሌም አብራችሁ ስለሆናችሁ ምስጋናዬ ከፍ ያለ ነው። እንግዲህ በዛሬ ቪዲዮ ደስ የሚል ተስፋ ያለው ቪዲዮ ነው የመጣ ነው ማለት ነው። እሱ ምንድነው ካላችሁ እንግዲህ ብሩክ የድራማው ድምቀት የምሳሌ አባት የሁላችን በቃ የጀግና አርአያ የአባትነት ጥግ ተምሳሌት አድርገን ያያየ ነው በተስፋ ስንጠብቀው የነበረው ከሁለት ወር በላይ ጠፍቶብን ነበረ ከድራማው ማለት ነው። ዛሬ እንግዲህ ተመልሶ ወደ ድራማው መጥቷል። የመጣበትም እንግዲህ ከብዙ ስራት ከብዙ ስቃይ በኋላ ዛሬ በወንድሞቹ እንግዲህ ያው ከፈጣሪ በታች በወንድሞቹ ትልቅ አስተዋጽኦ እንግዲህ እዚህ ደርሷል ማለት ነው። እሱም እንግዲህ መድብል እንዳለው መድብል እንግዲህ ብዙ መስዋዕትነትን ከፍሏል ወንድሙ እንደማግኘት። ጭራሽ ወንድሜን አስፈታለሁ ብሎ በሚገርም ሁኔታ እንግዲህ ልጁንም ምሳሌን ታግታበት ነበረ። እሱ ዝናን በያዘበት አጋጣሚ ያው እንግዲህ ያም ሆኖ ብቻ እንግዲህ ጓደኛው የመድብል ጓደኛው በቅርብ ጊዜ የመጣው እንግዲህ እሱም በጣም ጀግና ጎበዝ በቃ የጓደኝነትን ጥግ ያየንበት ነው ማለት ነው። ሄዶ እንግዲህ ምሳሌን ካለችበት ጭንቀት አውጥቷታል። ያው ወይዘሮ ማህሌትን ተጠቅሞ ማህሌት እንግዲህ እሱን መድብልን ይገልኝልኛም ብላ ስታስብ እሱ በሌላ ሳይድ ከመድብል ጋር ተባብሎ እንግዲህ ምሳሌን አድኗታል ማለት ነው። በዛም እንግዲህ ሁላችንም ደስ ነው ያለን። ከዛ ያው ዝና እንግዲህ እንዳያችሁት አመለጠ። ዝና ካመለጠ በኋላ መድብል እንግዲህ በጣም ነበር የተናደደው። በቃ ማለት ተስፋ ሁሉ የተሟጠጠበት ድጋሜ ምንም አይነት ተስፋ እንደሌለው ነበር ያሰበው። ምክንያቱም መጀመሪያ እሱ ሐሳቡ ያው ዝናን ይዞ በዝና ላይ ትንሽ ፍንጭ አገኛለሁ ብሎ ነበረ። ያው እንደምታውቁት ዝና ደግሞ በጣም መጥፎ ኃይለኛ እና በሚገርም ሁኔታ በጣም ምንም አይነት ሚስጥር ለማውጣት ፈቃደኛ አልሆነም። ያን ያክል ቀን ሲሰቃይ ያን ያክል ቀን ሲደበደብ እንግዲህ አንዲትም ቃላት ሚስጥር የሚባል ምንም አላፈነጨም። ስለ ብሩክ እንግዲህ ምንም እንደማያውቅ አድርጎ ነበር ሲያወራ የነበረው ማለት ነው። መድብልም እንግዲህ በተደጋጋሚ ብዙ አይነት ጥያቄዎችን ቢጠይቀውም እሱ ግን ለመናገር ፈቃደኛ አልነበረም። በዛም እንግዲህ መድብል እሱ በሱ እያለ እንግዲህ ወንድሜን ካመጡ ወንድማቸው ይለቀቅላቸዋል አለበለዚያ ግን እገለዋለሁኝ ብሎ እያለ ባለበት ሰዓት ላይ እንግዲህ ዝና ያው በትንሽ በተሰራች ስህተት ያው ወጥቷል ማለት ነው። እንግዲህ ያንን ከሆነ በኋላ ድጋሜ ዝናን ለመያዝ ራሱ በጣም ከባድ ነው። ስለዚህ እኔ በቃ አለቀልኝ ወንድሜን እንግዲህ ሳላገኘው በዚህ ሁኔታ እንደሆነ እንደጠፋ ሊቀር ነው ማለት ነው እያለ እንግዲህ ራሱን በጣም እያበሳጨ እየተናደደ ነበር የነበረው። ግን ቢሆንም ሆኖም መጨረሻ ላይ እንግዲህ ፈጣሪ ደግሞ ረድቶት ያንን ምሳሌን ያስወጣት ሰውዬ ያንን ግቢውን ስላየው ሁለተኛ ምሳሌም ደግሞ ያው ግቢ ውስጥ ያንቀሳቀሰው ስለነበረ በጣም ብዙ ሰዎች አሉ እንግዲህ በጣም ኃይለኛ ጋርድ ያለበት እንዲሁም ብዙ መከራ እንትን ከፈልበት ቦታ የሰዎች ድምጽ እንዳለ እንግዲህ ያን ምሳሌም ተናግራ ነበርና በዛ ላይ ቦታውን ደግሞ ያኛው የመድብል ጓደኛው ስለሚያውቀው በዛ ምክንያት እንግዲህ
እንግዲህ ይሄን ግቢ መፈተሽ አለብን፣ ሰብረን ገብተን ብሩክን ወንድሜን እዚህ ጋር ማግኘት አለብን። አንተም እንግዲህ ከሞገስ ጋር በደንብ እየተመካከሩ ነበረ። ከጓደኛዬ ጋር ያለውን ነገር አውርተናል። አብሮኝ እስከ ጥግ እንግዲህ እንደሚታገል ነግሮኛል። አንተም ደግሞ አንደኛ ጓደኛህ ለብሩክ ስትል፣ ሁለተኛ በቃ ወንድነት ለሀገር ለሚስትና ለጓደኛ የሰው ልጅ ቢሞት ራሱ ምንኛ ደስ ይላል። ምናልባት እዛ ጋር ስንገባ መስዋዕትነት ልንከፍል እንችላለን። ምናልባትም ከሶስት አንደኛችን ልንሞት ሁሉ እንችላለን ብሎት ነበረ። ማነው መድብል እንደዛ ሲለው እንግዲህ ሞገስ ውስጡ ቢፈራም እሺ ምናምን ብሎ እንግዲህ ያው በቃ ወኔ ለማውጣት ሞክሯል። ያው ግን እሺ ነው ያለው። ዝሮ እምቢ አላለም። እሺ ነው ግቢውን ሰብረው እንግዲህ ሁሉንም ክላሶች ለመፈተሽ ነው የተስማሙት። በእርግጠኝነት እንደሚያደርጉት ደግሞ ተስፋ እናደርጋለን። ያው ይሄኛው ማለት ማነው ሞገስ ላይሄድ ይችላል፣ የመጀመሪያ ላይሄድ ይችላል። ምክንያቱም አንደኛ እሱ ራሱ ሌላ ቻሌንጅ ገጥሞታል። ሚስቱን ሌላ ተቀናቃኝ ገብቶበታል፣ ሉላን ማለት ነው። ሲቀጥል ደግሞ ሞገስ ቢሄድም እዛ ጉል ነው የሚሆነው። ያስበቃቸዋል እንጂ ይሄን ያክል የሚያመጣው ይሄን ያክል የሚባል የሚገመት ሪዛልት ይዞ አይወጣም። ስለዚህ እንግዲህ መድብልና ጓደኛው በእርግጠኝነት ዛሬ በቃ የሚገርም ስራ እንደሚሰሩና አባትና ልጅ እንደሚገናኙ ተስፋለን። ምሳሌና ብሩክ እንግዲህ ተገናኝተው በቅርብ እንግዲህ ደስታቸውን በዛም ላይም ደግሞ ቅድስቴና ብሩክ ደስ የሚል ጊዜ እንደሚያሳልፉ አንጠራጠርም ውድ ቤተሰቦቻችን። ምክንያቱም ይሄ ሁላችንም ምኞት ነው። በዛ ላይ ደግሞ ብሩክ በጣም ጀግና ሰው ነው። አሁን ከዚህ ካለበት ፈተና ከወጣ ወንድሙ አጠግቧል። እንዲሁም የመድብል ጓደኛ ሞገስም አንድ ላይ ሆነው ባለ ትልቅ ዲል እንደሚሆኑ እነዛንም አስፈሪ እንደሚሆኑ በቃ ማለት ብረት የበዛበት ቤት ውስጥ ነው እንግዲህ በዛ ነው የሚደበደበው የሚሰቃየው። በቃ ብዙ ነገሮች ነው እየደረሱበት ያለው። ግን ምክንያቱም በፊት መጀመሪያ ሚያ ካሌብ ሙሳ የሚባለው ሰውዬ በቃ ካድከን አይደለ ከደሃን አይደለ ቆይታ ያለህ ነበር ያለውና ባክ ሞት ምፈራ መሰለህ እንዴ ለልጄ ማድረግ ያለብኝ ነገር አድርጌ በሞትም ይሶኬ ችግር የለውም ብሎ ነበር የተናገረውና መድብል ያማን ነው ካሌብ ሙሳ ምን ብሎት ነበረ? ሞትማ መግደልማ ሰዎችን መግደል መሸነፍ ነው። ስለዚህ አንተን መግደል ሳይሆን የምናደርገውን እኛ እናውቃለን ነበር ያለው። እንዲያለውም እንግዲህ ይሄው እንደምታዩት በዚህ መልኩ እያሰቃዩት እየገረፉት እየደበደቡት ነው የሚገኙት። ለዛም እንግዲህ የታየው ትንሽ ማሳያዎች በቂ ናቸው። ለሁሉም እንግዲህ ተፈቶ በደስታ እንደምናይ ምንም አንጠራጠርም ቤተሰቦቻችን። ሌላው እንግዲህ ይሄ ጠበቃ የተባለው ሰውዬ እንግዲህ ገንዘብ አስመላሽ ተብሎ ሞገስ ተፈተፍ እያለለት ያለው ሰውዬ እንግዲህ ሉላ ላይ ሙጥኝ ብሏል ማለት ነው። እንግዲህ ገና ሲያያት ነበር የደነገጠው። ከመደንገጥም አልፎ እንግዲህ ዛሬ ያው ሞገስ መድብል ደውሎለት ሲሄድ በቃ ሸኛታለሁኝ እኔ በመኪና ምናምን ብሎ እንግዲህ ገንዘቡንና ስልጣኑን መከታ አድርጎ እሷን ለማማለል እንዲሁም ደግሞ በነፃ ሰራላችኋለሁኝ ስለዚህ ለምን አብረሽኝ አተኝም በማለት ራሱን እንትን አድርጎ እንግዲህ እሷንም ለማርከስ በዚህ ልክ ነው የሄደው ማለት ነው። እሷም ተው እኔ እንደዚህ ደካማና ማረባ ሴት አይደለሁም፣ ለፍቅር ብዙ መስዋዕትነት የከፈልኩ ሴት ነኝ እያለችው ትገኛለች። እንግዲህ እሷን ነይ ቁጭ በይ እያለ ለማስገደድም ነገሮችን እያደረገ ነው የሚገኘው። ግን ዝና ማን ነው ይቅርታ ሞገስ ደርሷል። ሞገስ በቅርብ ርቀት ነው ቤት ሊገባ ትንሽ ነው የቀረው ማለት ነው። እሱም እንግዲህ ደግሞ እሷን ለማስገደድ ተፈተፍ እያለ ነው የሚገኘው። ግን በእርግጠኝነት ምንም እንደማትሆን ሞገስም እንደሚደርስባት ተስፋ እናደርጋለን እንደሚደርስላት። በቀጣይ ቪዲዮ በአዲስ ነገር እስከምንመለስ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁን። መልካም ጊዜ